የሉቃስ ወንጌል ምዕራፍ 9 ላይ ከቁጥር 57 ጀምሮ እስከ ቁጥር 62 ድረስ ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። በመንገድ ሲሄድም ኢየሱስን ማለት ነው ኦብቪየስሊ በመንገድ ሲሄድም አንድ ሰው ቀርቦ ወደምትሄድበት ሁሉ እከተልሃለሁ አለው። ኢየሱስም ቀበሮች ጉድጓድ የሰማይ ወፎችም ጎጆ አላቸው፣ የሰው ልጅ ግን አንገቱን እንኳን የሚያስገባበት የለውም አለው። ሌላውን ሰው ግን ተከተለኝ አለው። ሰውየውም ጌታ ሆይ አስቀድሜ ልሂድና አባቴን ልቅበር አለው። ኢየሱስም ሙታናቸውን እንዲቀብሩ ተዋቸው፣ አንተ ግን ሄደ የእግዚአብሔር መንግሥት ስበክ አለው። ሌላ ሰው ደግሞ ጌታ ሆይ መከተልስ እከተልሃለሁ፣ ነገር ግን ልመለስና መጀመሪያ የቤቴን ሰዎች እንድሰናበት ፍቀድልኝ አለው። ኢየሱስ ግን እርፍ ጨብጦ ወደ ኋላ የሚመለከት ሰው ለእግዚአብሔር መንግሥት የተገባ አይደለም አለው። ሉቃስ ወንጌል ምዕራፍ 9 ላይ ያለ የእግዚአብሔር ቃል ክፍል ነው አብረን ያነበብነው። ሉቃስ ወንጌል ምዕራፍ 9 ላይ ከቁጥር 57 አካባቢ ጀምሮ እስከ ቁጥር 62 ድረስ እንደነዚህ አይነት ምዕራፎች ያሉት በብዛት የምታገኙት ሉቃስ ወንጌል ላይ ነው። በጣም ረጃጅም 60 ቁጥር 70 ቁጥር ያላቸው ምዕራፎች የምታገኙት በሉቃስ ወንጌል ላይ ነው። በጣም በብዛት የምታገኙት ሉቃስ ወንጌል ላይ ነው። ያው የአዲስ ኪዳናችን ትልቁ መጽሐፍ እንደሆነ በጣም ብዙ ጊዜ አብረን ስለምንካፈል ማለት ነው። በጣም ረጅም መጽሐፍ ነው። ዛሬም ደግሜ ምናልባት እንድታስታውሱት ይሄ ወንጌል በጣም በሳይዙ ትልቅ ወንጌል ነው። ወንድማችን ወንጌላዊው ሐኪሙ ሉቃስ ቴዎፍሎስ ስለተባለ ግሪክ ሀገር ከበርቴና ባለስልጣን ለነበረ ሰው የጻፈው ወንጌል ነው። ስለዚህ የመጽሐፉ የመጀመሪያ አድማጭ ወይንም የመጽሐፉ የመጀመሪያ ተደራሲ ግለሰብ ነው ማለት ነው። ግለሰብ ነው፣ በግሪክ ሀገር የሚኖር ከበርቴ ነው። ቀጥሎ ደግሞ ባለስልጣን አይነት ነው። ምክንያቱም ሲጽፍለት ክቡር የሚል ከፊት ስለሚያስገባ የተከበረ አንድ ሃየር ኦፊሻል የሆነ አይነት ሰው እንደሆነ ዝም ብሎ ስታዩት ታገኛላችሁና በጣም ረዘም ያለ በጣም ብዙ አቴንሽን የሚፈልግ ረዘም ያለ ወንጌል ነው የሚጽፍለት። አይ ቲንክ በጣም አድማጭ ይመስለኛል። ቴዎፍሎስ በጣም አድማጭ ይመስለኛል። ምክንያቱም ረጃጅም 2 መጽሐፍ ስለሆነ የጻፈለት። ቴዎፍሎስ የሉቃስን 2 መጽሐፍ ካነበበ የአዲስ ኪዳናችንን 27% አንብቦታል። ባይዘው ምን ያህሎቻችሁ የአዲስ ኪዳንን 27% እንዳነበባችሁ አላቅም። እጃችን ላይ የሁሉ መጽሐፍ እያለ ቴዎፍሎስ ግን ኦልሬዲ 2ቱም ተነቦለታል። እንዲያነበው ብቻ ሳይሆን እንዲነበብለትም አይነት አድርጎ ስለሆነ ትረካውን ያስቀመጠው ጅም መጽሐፍ ነው ማለት ነው። እና 24 ምዕራፍ አለው 1151 አካባቢ ቁጥሮች የተሸከመ ወደ 25944 ቃላት ያሉት የአዲስ ኪዳናችን ግዙፉ መጽሐፍ የሉቃስ ወንጌል ነው። እግዚአብሔር ይመስገን። እና ይሄ መጽሐፍ ሁሌ እንደምለው በአይሁዳዊ ሳይሆን በአሕዛብ ተጽፏል። ይሄ ሰውዬ የአዲስ ኪዳናችን ብቸኛ መጽሐፍ ቅዱስ የጻፈ አሕዛብ ነው። ብቸኛ የአዲስ ኪዳን ብቸኛ አሕዛብ ሉቃስ ነው። መጽሐፍ ቅዱስ እንዲጽፉ እድል ከተሰጣቸው ሰዎች መካከል ብቸኛ አሕዛብ ነው። ሶሪያዊ ነበር። በኋላ ወደ ይሁዲነት የገባ ፕሮሰላይት ነው ማለት ነው። እግዚአብሔር ይመስገን። ሕግ ጠብቆና ገንዘብ ከፍሎ ማለት ነው ይሁዲነትን ተቀበለ። በይሁዲነቱ አይ ቲንክ ብዙ የቆየ አይመስለኝም። ክርስቲያን ሆነ። በነፃ ክርስቲያን ሆነ። ከፍሎ አይሁዲ ሆኖ በነፃ ጌታ ኢየሱስ ልጁ አረገው እና በጣም አስገራሚ ወንጌል ነው። የጌታ ኢየሱስ ክርስቶስን ፍጹም ሰውነት በጣም አተኩሮ የተጻፈ ወንጌል ነው። ጌታ ኢየሱስ ክርስቶስ ፍጹም ሰው ነበር የሚል ትምህርት ነው የሚያስተምረን። ሉቃስ የትረካ መጽሐፍ ነው። በጣም አስገራሚ ተራኪ ነው። ሉቃስ ብዙ ጊዜ ሐዋርያት ሥራንም ስለምጠቅስ ሉቃስ በጣም አስገራሚ በጣም የሚደንቅ አይነት ተራኪ ነው። በጣም ናሬሽን ላይ በጣም ይደንቃቸዋል። በእውነት የሚጠቀመው ቃል፣ የሚገባባቸው ቦታዎች፣ የሚያይበት አንግል፣ ኮርነሩ፣ ነገሮቹን የሚያቀርብባቸው ቃላቶች በጣም አስደማሚ አይነት የመጽሐፍ ጸሐፊ ነው። ከመጽሐፍ ቅዱሱ ውጪ አውጥታችሁ የሉቃስ ወንጌልን እንደ መጽሐፍ ብቻ ብታዩት በጣም አስገራሚ ሊትሬቸር፣ በስነ ጽሁፍ ደረጃ በጣም አስገራሚ በእውቀት የተጻፈ መጽሐፍ ነው። ከዛ ተጨማሪ ደግሞ የእግዚአብሔር ቃል ነው። እስትንፋሰ መለኮት አለበት። ቅዱስ መጽሐፍ ነው ለኛ። ግን አሁን ቅዱስ መጽሐፍ አይደለም ዝም ብሎ መጽሐፍ ነው ለሚሉ አንዳንዶች በጣም the oldest book ነው ይሉታል። እኛ the latest news ነው እንደምንለው። of course the oldest book ነው፣ ግን the latest news ነው። እንደዚህ አይነት እድሜ የጠገበ መጽሐፍ የለም። ግን አሁን ለእናንተ ደግሞ ከዚህ የተሻለ መልእክት የለም። እና የኢየሱስ ሰውነት ላይ በጣም አተኩሮ የተጻፈ መጽሐፍ ስለሆነ አንብቡት። በጣም በዚህ መጽሐፍ ላይ አንዱ በጣም የሚደንቀኝ ኦፍ ኮርስ ኢየሱስ ፍጹም ሰው እንደሆነ ዕብራውያንንም እያጠናን ስለሆነ እያጠናን ነው አብረን። ግን በዚህ ወንጌል ላይ ሌሎች ወንጌላት ላይ ብዙም አታገኟቸው። ኢየሱስ ለመፈወስ ከእግዚአብሔር ኃይል ሆነለት የሚል ቃል አለ። በጣም ገርሞኛል። አንድ ቀን ሳነበው ኢየሱስ ለመፈወስ ከእግዚአብሔር ዘንድ ኃይል ሆነለት ይላል።
እና ሊፈውስ ከእግዚአብሔር ኃይል ተሰጠው እና ኃይል ተቀብሎ ፈወሰ ማለት ነው። እግዚአብሔር ይመስገን። አሁን ይሄ የሚያመለክተው ፍጹም ሰው ነበር በመካከላችሁ ሲኖር ነው አይደል? ከገደቡ በአንዱ ቦታ ካለ ሌላ ቦታ አሁን ለምሳሌ ኢየሱስ እዚህ ቸርች እያገለገለ ከሆነ ዛሬ አሁን ሌላ ቸርች ደግሞ የለም አይደል? መሬት ላይ ያለ የለም ማለቴ ፊዚካሊ በአካል አጠገባቸው አሁን እዚህ ካለ የሆነ ቦታ አይኖርና በጣም ውስን በሆነ አካል ውስጥ ስብስብ ብሎ ዘላለማዊ አምላክ በመካከላችሁ ተቀምጧል እያለ አስረድቷቸዋል። አዎ ገብቶናል። እንቅልፍ ይዞት ቀስቅሶታል፣ ገብቶናል። ርቦት ምግብ ግዙ ብሏል፣ ገብቶናል። ግን ደግሞ ይገርማቸዋል ሲፈውስ ራሱ ኃይል ከእግዚአብሔር ዘንድ ሆኖለት ነው የፈወሰው ብሎ ሰውነቱን በጣም አስደናቂ በሆነ አይነት መንገድ ወንድማችን ሉቃስ ያቀርበዋል። ቴዎፍሎስ የኢየሱስ መለኮትነት ብዙ ጥያቄ ያለበት አልመሰለኝም። ምክንያቱም ሰውነቱን ነው የጻፈለት እና ሂዝ ጋድ ገብቶኛል ይላል። ኦኬ አሁን ኢንካርኔት አደረገ፣ ስጋ ለበሰ፣ ፍጹም ሰው ሆነ ሲለው አምላክ ሰው ሆነ። አዎ እንዴት ኖረ ሲለው እንዴት እንደኖረ ብሎ 3 ዓመት ተኩሉን በጣም በስፋት አጠቃላይ ደግሞ 33 ዓመት ተኩሉን ከምዕራፍ 1 እስከ ምዕራፍ 4 አራቱን ምዕራፍ 3ቱን ምዕራፍ ከምዕራፍ 1 እስከ ምዕራፍ 3 30 ዓመት ከምዕራፍ 4 እስከ ምዕራፍ 24 ያለውን 20ውን ምዕራፍ ደግሞ ለ3 ዓመት ተኩል ይሰጠዋል። ስለዚህ 33 ዓመት ተኩሉን በ24 ምዕራፍ ጥንቅቅ ያደርገዋል እና በጣም ብዙ ትምህርቶች በጣም ብዙ ምሳሌዎች ይጠቀማልና ምዕራፍ 9 አንዱ ነው። እንግዲህ ምዕራፍ 9 ኢየሱስን መከተል የሉቃስ ወንጌል ምዕራፍ 9 አንዱ ትምህርት ነው። ኢየሱስን ስለመከተል ነው የምናገረው። ኢየሱስን መከተል፣ ኢየሱስን እንከተል፣ ኢየሱስን ተከተሉት። ኢየሱስን እየተከተላችሁት ነው? ከኢየሱስ ጋር ነው እየሄዳችሁ ያላችሁት? ኢየሱስን መከተል ጌታ የተባረከ ይሁን። መከተል ሁላችንም መከተል፣ የማይከተል ካለ ተከትሎ ነው የሚሄደው። ዛሬ ቸርች ነው የመጣ ነው። እግዚአብሔር ይመስገን። ሌላ ነገር ልንነጋገር አንችልም። እዚህ ቤት ያለ ነው ይሄንን ቃል ብቻ ለመነጋገር ነው። ክብር ለእግዚአብሔር ይሁን። እና ከዚህ አስቀድሞ ባሉ ጥቂት ቁጥሮች ወደ ላይ ምናልባት ከፍ ብላችሁ የምታዩ ከሆነ የጌታ ኢየሱስ ክርስቶስ መልኩ የሚለወጥበት፣ ፊቱ የሚያበራበት፣ ልብሱ የሚቀየርበት፣ በዛ በተለወጠበት በዛ በትራንስፊገሬሽን ማውንቴን ላይ ኢየሱስ የሚቀየርበት፣ ኢየሱስ 3ቱን ደቀ መዛሙርቱን ጴጥሮስን፣ ዮሐንስና ያዕቆብን ይዞ ተራራ ላይ ወጥቶ ሲለወጥ እታች ደግሞ ስንት ናቸው? 3 ላይ ካሉ እታች ስንት ነው የሚሆኑት? ከ19 9ኙ ደግሞ የሆነ አጋንንት አልወጣ ብሏቸው በጣም መከራቸውን ሲበሉ የቆዩበት አይደል? አሁን ከቁጥር 28 ጀምሮ የኢየሱስ መልክ አበራ ይለናል። ከቁጥር 37 ጀምሮ ደግሞ አሁን እነሱ እላይ እዛ ተራራ ላይ ኢየሱስ ክብር እያሳያቸው ጴጥሮስ ለኛ በዚህ መሆኑ መልካም ነው እያለ እንደውም ከእንቅልፉ ነቅቶ ድንግዝግዝ ብሎበት ነበር። እንቅልፍም ይዞት ነበር። ከእንቅልፉ ነቅቶ ነው ድንገት ወሬ የቀጠለው። እነሱ በዛ አይነት ክብር ውስጥ ሆነው በቃ ለኛ በዚህ መሆኑ መልካም ነው፣ 3 ድንኳን ሰርተን እዚሁ እንኑር። አሁን እንግዲህ ኢየሱስ ኤልያስና ሙሴ ናቸው ያሉት 3 ድንኳን ነው ያሉት። እንግዲህ እነዚህ ደግሞ 3ቱ እኛ ካለን ይበቃል ነው አይደል? አሁን 6 ድንኳን እንስራና አብረን እንኑር አይደለም ያሉት። እናንተ ካላችሁ እኛ ዝም ብለን ቆመን ብናይ አይደል እዚህ ውስጥ መኖር ብቻ በቂ ነው ብለው በጣም ሪጆይስ እያደረጉ ነው። እታች ደግሞ 9ኙ የሆነ አጋንንት ሴኒያዞማ ይባላል እሱ መንፈስ ባይዘው ጨረቃው ማጭድ ስትመስል ክሬሰንት ሙን ላይ የሚነሳ የፋሪስት ስፒሪት ነው። የሩቅ ምስራቅ እናንተ ግቡና ባግራውንድ አንብቡ። የሩቅ ምስራቅ ዛሬ ሐሳብ እሱ አይደለምና የሩቅ ምስራቅ ስፒሪት ነው። ቀን እየጠበቀ ነው የሚነሳው። ሁሌ አይመጣም። ባይዘው ወቅት ለይቶ ነው የሚነሳውና አባትየው ደግሞ ለኢየሱስ ያስረዳዋል። እሳቱስ ሊጥለው ውሃውስ ሊጥለው ሊገሉ ይፈልጋል። ወቅት ጠብቆ ነው የሚነሳው ይለዋል በኋላ ላይ እና እነዚህ በክብር በጣም ተሞልቷል። እታች ደግሞ የተወሰኑት ቀርተው ከአጋንንት ጋር በጣም እየተሰቃዩ ነው። እና ደቀ መዛሙርቱ ከኢየሱስ ጋር ሲወርዱ አልወጣ ያለውን ክፉ መንፈስ እንደምታውቁት ነው። እንግዲህ ጌታ ኢየሱስ ክርስቶስ ልጁ የታለ አምጡት ሲል ተሸክመው አመጡለት። ሲያመጡለት የልጁ አባት እንደዚህ ያለው አይ ቲንክ ወይ እዚህ ላይ ወይ ማቴዎስ 17 ላይ ምን ይለዋል? ብትችል አውጣው አለው። ብትችል አውጣው ሲለው ኢየሱስ ብትችል አልከኝ አለው። ለሚያምን ሁሉ ይቻላል አለው። እኔ አይደለም አለው። አንተ በእኔ ብታምን ታወጣዋለህ አለው። አላወከኝም አለው። እውነቱን ነው። ያው ተከታዮችን እንደምታያቸው ቢሉት ቢሰሩት እምቢ አለ እና አንተ ማስተራቸው ነህ እና እነሱን እምቢ ብሏቸዋል። አንተ ኃይል ሞልቻቸዋለሁ ብለህ ልካቸው ባለፈው በየመንገዱ አጋንንት ደግሞ ከዚህ ምዕራፍ በፊት አጋንንት ሲያወጡ ነበር። ባይዘው ሲያስወጡ ቆይተው ዛሬ መተው ውጣ ምናምን ሲሉት አለ እኮ የሆነ ቀን አልወጣም አለ እና አልወጣም ሲል አንተ ከቻልክ አውጣው ሲለው ለሚያምን ሁሉ ይቻላል አምጣው ልጁን አለው።
ሲያመጡት ክፉ መንፈስ ከልጁ እንዲወጣ ሲያዘው እንደ ሞተ ሰው ሆኖ ደርቆ ወደቀ ይላል። የሞተ መሰላቸው ይላል። ኢየሱስም አነሳውና ብላቴናው መለሰለት ይላል። ያው ሰውየው አምኖ መከተሉ አይቀርም በኋላ ላይ። ከዛ ደቀ መዛሙርቱ ባይዘው ከዚህ አሁን ኢየሱስን ስለመከተል ከመናገሩ ወይም ተከተሉኝ ከማለቱ በፊት ደቀ መዛሙርቱ በጣም አይምሮአቸው ተያዘ። ለኛ ለምንድን ነው ያልወጣው? እሱ ሲመጣ ደግሞ ደቂቃ አልፈጀም። ቆይ ብለው ህዝብ ፊት እንዴት ይጠይቁት? አፍረዋል። ደግሞ የልጁ አባት ደግሞ ቅድም አሳፍሯቸዋል። እነሱ አልቻሉም፣ አንተ ሞክረው ብሏል። ባይዘው አልቻሉትም የሚል ቃል አለ። እኔ አይደለም ያልኩት። አልቻሉትም እኮ ከባድ ቃል፣ በጣም መጥፎ ቃል እና አፍረዋል። መጨረሻ ላይ ማታ ቁጭ አድርገው ጠይቁት፣ ለምንድን ነው ለኛ ያልወጣው? አንተ እንዴት አስወጣው ሲሉት፣ አይ እናንተም ታወጡታላችሁ እና የወገን በጾምና በጸሎት ካልሆነ አይወጣም ያለው ማለት ነው። ጌታ የተባረከ ይሁን። የወገን በጾምና በጸሎት ካልሆነ በቀር አይወጣም ያለው ምንድነው? አልወጣ ያለ አጋንንት አልወጣ ካለ የሆነ ቀን ጾም ጸሎት ይዛውጣው ማለት አይደለም። ትምህርቱ ጥሩ ነው፣ እንደሱ ልምምዱ ጥሩ ነው። ግን ይሄን ጥቅስ እንዳታስደግፉት። ይሄ ጥቅስ ምንድነው ትርጉሙ? የጾም ጸሎት ህይወት ያለው ያወጣዋል። አሜን ነው እንዴ? ቁርስ መሰራት እየበላ አይደል ወይ አሎ ጴጥሮስና አሁን አጋንንት ለማውጣት አይደለም ጾም ጸሎት የምትይዘው። ጾምና ጸሎቱ የሚሰጥ በጣም ዲፕ የሆነ ስፒሪቹዋል ዳይሜንሽን አለ። የሚጾምና የሚጸልይ ሰው አክሰስ የሚያደርገው ክብር አለ። በዛ ውስጥ የሚያልፍ ሰው ያወጣዋል አሉ። ጾም ማለት ትክክለኛ ትርጉሙ አለመብላት አይደለም። ጾም ዕብራይስጥ ነው። ጾም ግዕዝ አለው። ጾም በአማርኛም ጾም ነው። ዕብራይስጡም ግዕዙም ግሪኩም ጾም ነው። ባይዘው ክሩሲፋይንግ ዩር አፒታይት ማለት ነው። አፒታይትን መስቀል ማለት ነው። ስለዚህ አፒታይቱን የሰቀለ ያወጣዋል አሉ። ጎናቸው ያለውን ሰው አፒታይትን ስቀል በሉት። ከዛ ይሄንን እንግዲህ እያለ አጋንንት አስወጥቶ አሳያቸው። ከዛ እንዴት እንደሚያስወጡ ነገራቸውና በቃ ተመክተዋል። በዚህ በጣም ደስ ብሏቸዋል። ከዛ ኢየሱስ እያገለገለ ዝም ብሎ እያለፈ ነው። ኢየሱስ ዝም ብሎ ነው የሚሄደው። እየሄደ እያለ ሲከተሉት አንዳንድ የተወሰኑ ከተማ ሰዎች ተሰብስበው ሲሰድቡት ባይዘው ያዕቆብና ዮሐንስ ናቸው። ጠጋ ብለው ኢየሱስን ዛሬ ኤልያስ ቢያገለግል ጥሩ ነበር ያሉት እዚህ ከተማ ነው። ያው እዚህ ቁጥር ላይ ከፍ ብላችሁ ማንበብ ነው። ኤልያስ ቢሆን ኖሮ እሳት ከሰማይ ወርዳ ይሄን ከተማ ተብላ ይል ነበር ሲሉት፣ ምን አይነት መንፈስ እንደሆነላችሁ እንኳን አታውቁም። እኔን እየተከተላችሁ እንዴት እሳት ወርዶ ይብላ ትላላችሁ? ምን አይነት መንፈስ ነው? ከተማውን ሳይሆን እነሱን አይደል የገሰጸው። ከዛ ለነሱ ስም አወጣላቸው፣ የነጎድጓድ ልጆች። ሁለቱን ወንድማማች ያዕቆብና ዮሐንስን በኦር ነግኤስ አላቸው። የነጎድጓድ ልጆች አላቸው። ይሄንን እያወራ ነው እንግዲህ። ይሄንን እያወሩ ይሄ ሁሉ ነገር እየተከናወነ እንግዲህ አጋንንት እዛ ጋር ያወጣል፣ ከዛ ይሄዳል፣ ከዛ በኋላ ይጠይቁታል፣ ከዛ ሰው ይሰድበዋል። እንግዲህ ዝም ብላችሁ ኢየሱስን ተከተሉት እናንተ። እዚህ ጋር አጋንንት ያወጣል፣ ዋው አልወጣ ያለ አጋንንት አወጣ፣ ወይ ጉድ! እዛ ጋር ተአምር ያደርጋል፣ ብዙ ምልክቶች ይደረጋሉ፣ በጣም ብዙ ህዝብ ይከተለዋል። በጣም አስገራሚ ሰው ነው ይሄ ሰውዬ እያሉ ሁሉም ሰው ይከተላል። ደግሞ ሲያስተምር ማርቆስ ወንጌል ትዝ ይላችኋል። ሰማይና ምድር ከተፈጠረ እንደዚህ ሰውዬ ተናግሮ የሚያውቅ የለም እስኪባል ማይትሊ ኢየሱስ የእግዚአብሔርን መንግስት ወንጌል ይሰብክ ነበር። እንደው ቀጥታ ብቻ ሳይሆን አስገራሚ በሆነ ግልጠት እና ህዝብ በተአምራት በድንቆችም በምልክቶችም በትምህርቱም ደግሞ በአቋሙ በሚወደውና በሚጠላው ነገር ኮንትሮቨርሺያል ፐርሰን ነው። ውዝግብ ነው የሚያደርግህ እና ህዝብ ሁሉ እየተከተለው ይሄደ። ይሄ ሁሉ አጀብ ባለበት ደግሞ ተሳዳቢ ደግሞ አለ። እንግዲህ የይሁዲነት እምነት አራማጅና ሐናና ቀያፋ ደጋፊዎችም ሊሆኑ ይችላሉ። ሲሰድቡት ስማ፣ እነዚህ ጴጥሮስና ዮሐንስና ያዕቆብ አልታገሳሉት። ይሄ ሁሉ ህዝብ እየተከተለ እንዴት ይሰድበዋል? እዛ ጋር ደግሞ ያንን ክፉ መንፈስ አልወጣ ያለ ሰይጣን አውጥተ ለእነዚህ ማያንስም እሳት ወርዶ ጥረገው ሲሉት ኢየሱስ በምንም አይነት መንገድ ስሜታዊ አይሆንም። በፍጹም ስሜታዊ እንዳትሆኑ፣ ኢሞሽናል ሆናችሁ ዲሲዥን ሜክ እንዳታረጉ። አያረግም። ወርዶ ይብላ ቢል ኤልያስ ያወረደው እሳት እኮ እሱ ነው። ኤልያስ እኮ ከሱ ወስዶ እኮ ነው ሀገር ያስደመመው። እሱ እኮ ወርዶ ይብላ ማለት እኮ አይጠበቅበትም። እፍ ያለውን ቢል እዛ አካባቢ ያለው ሰው በሙሉ ነበሩ እኮ ይባላሉ። ሰው ለማዳን ነው ግን የመጣው ኢየሱስ። ሰው ይወዳል። ምን አይነት መንፈስ እንደሆነላችሁ አታውቁም። ምን ማለት መሰላችሁ? የርህራሄ ልብ ማለት አይደለም ትርጉሙ።
መንፈስ ቅዱስ በእናንተ ውስጥ ሲመጣ የሚሰራው ስራ የማዳን ነው። እኔ ከሄድኩ በኋላ እሳት ወርዶ ይብላ እያላችሁ እንዳትቀጥሉ ነው እያወራ ያለው። በእነሱ አድሮ ስለሚመጣው ስለ መንፈስ ቅዱስና ከሱ ጋር ወክ ስለማድረግ ጭምር ነው የሚያወራው። ምን አይነት መንፈስ እንደሆነላችሁ አታውቁ? እኔ አሁን ይሄንን ሁሉ ሰጥቻችሁ ሄዳለሁ። መንፈስ ቅዱስ ይመጣል። እንዳታስቸግሩት ጥረግ እያላችሁ። አሁን እኛ እኮ ይሄን እኮ መማር አለብን አይመስላችሁ? ጸሎቶቻችን እኮ በእውነት አይመስላችሁም? በእውነት እኮ ነው በጣም ፎርም መያዝ አለብን። እንደ እግዚአብሔር ቃል መሆን አለበት ጸሎት። የምንፈልገውን አይደለም። ጌታ ኢየሱስ ምን የሚፈልጉት ቢሆን ደስ የሚለው በጣም ተከታይ የሚያበዛው እሳት ወርዶ ቢበሉ ድፍን ከተማ ይከተሏል ኢየሱስን ባይዘው ይሄ ሰውዬ ኧረ ምንም በቃ ጠላት የሚባል አይኖርም፣ እየጠረገ ነው የሚያኖረን እና እንከተለው። ቀጥሎ ያበላል 5 እንጀራ 2 ዓሣ ኢየሱስ አይ ተከታይ ሁሉ የሚቀንስ የሚመስል ውሳኔ ይወስናል። ይስደቡኝ እነሱን የሚሸከም ልብና ትከሻ አለኝ ብሎ ይሄንን እያወራ አይ ቲንክ ደቀ መዛሙርቱ መሃል እነ ዮሐንስና እነ ያዕቆብን ጎተት ያደርጓቸው። ጴጥሮስ ጎተት ያደርጓቸው። እኔ ነበርኩ ችኩል፣ አንተ ምን አስቸኮለ? ዮሐንስ አንተ ቀስ ያልከን የቸኮልክ ቀን ትስታለና ተመለስ። የቸኮለ ቀን ሳተ ከተማው ምን አለ ቢነዳ አለ። አንተ ምን አይነት መንፈስ እንደሆነለ ሲለው ከዛ በኋላ ሰውየው የጻፈው ራሱ ከ85 ዓመተ ምህረት በኋላ ነው። ቅዝቅዝ አለ። ክብር ለኢየሱስ ይሁን። ይሄንን እያወሩ ነው እንግዲህ ይሄዱ እያለ መንገድ ላይ ነው እንግዲህ በመንገድም ሲሄዱም አይደለም የሚለው ቁጥር 57 በመንገድ ሲሄዱም። እኔ በጣም ኢንተረስቲንግ አንዳንድ የመጽሐፍ ቅዱስ ሐሳብ ጥቅስ ብቻ እስቲ አታንብቡ፣ አብራችሁ እስቲ ወክ አድርጉት እስቲ መጽሐፉ ላይ። አሁን እየሄደ ነው መንገድ ላይ አሁን ስትሄዱ ማለት ነው ወክ ስታረጉ ለምሳሌ አሁን ገምታችሁ ታረጉ መቻል እነንተና አሉ ተብሎ ነው እንደሚደረገው። አሁን ከጌታ ጋር ሲሄዱ እንደዛ ነው። ዝም ብሎ ነው የሚሄዱት። ግር ብሎ የት ከተማ ነው የሚሄደው አይናገርም። ዝም ብሎ ኑ እንሂድ ነው የሚለው። ይታወቃል መጨረሻው ኢየሩሳሌም ነው። እስከዛስ የሆነ ከተማ ይዟቸው መጨረሻ ግን ኢየሩሳሌም ነው የሚሰቀልበት ከተማ ነው ይዟቸው የሚሄደው። ምናልባት ፊቱን ወደ ኢየሩሳሌም ስላቀና አልተቀበሉትም ይላል። ባይዘው ኦሬዲ ወደ ኢየሩሳሌም ፊቱን አቀና እና ሊሄድ ነው ወደ ኢየሩሳሌም እና አንቀበልም፣ አንከተልም። ለምን? ሊሳቀል ነው። ሲያወራ የከረመውን ነገር በሙሉ ሊለው ነው። አሁን እየሄደ ያለው ወደ ኢየሩሳሌም ነው እና እነዚህም ሰዎች እየተከተሉት ያሉት ወደ ኢየሩሳሌም ነው። ሌሎች መከተል የሚፈልጉ ሰዎች መጡ። መንገድ ላይ በመንገድ ሲሄዱም አንድ ሰው ቀርቦ ኢየሱስን ወደምትሄድበት ሁሉ እከተልሃለሁ አለው። በጣም ጥሩ ሰው ነው በእውነት። እንደዚህ ብሎ የሚከተል ብዙ ጊዜ አይገኝም። ይሄ ሰውዬ ግን ይመስለኛል የጌታ ኢየሱስ ክርስቶስ ብዙ ተአምራት አይቷል፣ ምልክቶች ነገር አይቷል እና ከደጅ ከሩቅ ቆም ብሎ አየውና የትም ቢሄድ ልከተለው አለ እና መጣና ኢየሱስ እንደዚህ አለው ወደምትሄድበት ሁሉ። ዋው! በእርግጥ ኢየሱስ የመለሰው መልስ አለ፣ ግን እስቲ በእውነት እኛ አንበለው። ወደምትሄድበት ሁሉ እከተልሃለሁ በሉት እስቲ። በጣም ቀላል ቃል አይደለም። በጣም ብዙ ነገራችንን ነው አይደለም የሚመታው። የኛ የሆነውን ነገር በጣም ብዙ ነገራችንን ይመታዋል። ቀጥሎ በጣም ቆም ብለን እንድናስብ ያደርገናል። ወደምትሄድበት ሁሉ እከተልሃለሁ። ደግሞ እኮ ለብቻው አይደለም ያለው። ይሄ ሁሉ ሕዝብ ባለበት የተፈወሰ ነፃ ያወጣ ደግሞ ዝም ብሎ ገምቶ የሚከተል 12ቱ ያ ሁሉ ግርግር ባለበት ጮክ ብሎ ነው ጌታ ሆይ አለው። አቤት ሲለው ወደምትሄድበት ሁሉ እከተልሃለሁ ሲለው ጌታ ኢየሱስ እንዳንተ አይነቱ ነው የምፈልገው አይደለም ያለው። ለቀበሮች ጉድጓድ ለወፎችም ጎጆ አላቸው፣ የሰው ልጅ መኖሪያ የለውም። የት ነው የምመጣው? እንደምታየው እንዳይመስልህ። የፈለኩበት ሴት ትመጣለህ። ማረፊያ የለኝም። ጎጆ እንደ ወፍ
ጉድጓድ እንደ ቀበሮ የለኝም። በምድር ላይ ምንም የለኝም። እርግጠኛውን እንደምትከተለኝ አሉ። ቼክ አርግ አከታተልህን። በጣም ፕሮስፔሪቲ ብቻ ቢሆን ዓለሙ ኢየሱስን የማይከተለው ይመስላችኋል? ሰይጣን ባዶን ነው የሚቀረው። ግን ሪል ክርስቲያኒቲ ኢየሱስ እንደዚህ ያለው ልትመጣ ፈልገህ ነው እንዳመጣ አይደለም ያለው። ተመለስ አይደለም ያለው። አውቀህና አንደርስታንድ አድርገህና በኋላ መሃል ላይ የሆነ ነገር ቢፈጠር ነግሬሃለሁ። ኢየሱስን ፈጽሞ መከተል ይሁንልን። በእውነት ነው የምላችሁ። አሁን የኢየሱስ መልስ አይገርመው? አሁን እነ ጴጥሮስ የጴጥሮስን ነግራቸዋለሁ ዝም መሃል ላይ እነ ጴጥሮስ አሁን አይገርማችሁ? አሁን ይሰማሉ። ወደ የምትሄድበት ሁሉ እከተልሃለሁ ሲል አይ ቲንክ ጴጥሮስ ሰውየው አመጣጡ ከባድ ነው። 11 ሰብሮ እንዲህ ሊከተለው እንዲህ በላያቸው ላይ ሊመጣ ነው። ምክንያቱም እነሱ ወደ ኋላ ትንሽ አንዳንዴ እንትን ይላሉ መለስ ነገር ይላሉና ሊመጣ ጴጥሮስ ጎተት ያያረገው ኢየሱስ ቆይ እስቲ ኢየሱስ የሚለው እንስማ እሱ በፈለገው ነው እንዴ ሲሉ ለወፎች ጎጆ ለቀበሮ ጉድጓድ አለው የሰው ልጅ ግን ራሱን ማስገቢያ የለውም ሲለው አይ ቲንክ ደቀ መዛሙርቱ ዞሮ ሰማ ተከተለዋል። ሰውዬው ይከተለው አልተጻፈም። ይከተለው አልተጻፈም። ኢየሱስስ ክፍት አደረገለት። እውነቱ ይሄ ነው። አዎ ና እና መድረሻ የት ነው? ና ኢየሩሳሌም ተከተለኝ። ይዤሊዳ ና ኢየሩሳሌም ድረስ ተከተለኝ። አሁን ደርሻለሁ። አዎ ትንሽ የሚቀጥለው ከተማ ኢየሩሳሌም ነው። ከትንሽ ኪሎ ሜትሮች በኋላ የት ጋር እንደማደርስና ተከተለኝ። እዛ ጎልጎታ ቀራኒዮ ራስ ቅል ጋር ና እንገናኝ። ከዛ በኋላ የኔ ሰን ያንተ መኖር ይስተካከላል። ከዛ በኋላ ምድር ላይ አይደለም ዘላለም ላይ ተስፋ ሰጣለሁ። ከዛ በኋላ አባቴ ጋር እንድትኖር አስታርቀሃለሁ። ግን እኔን የምትጠይቀኝ ከሆነ ግን እኔ ፐርሰናሊ አንተ የለህም አይደለም ያለው፣ እኔ ግን የለኝም አለው። ሆም የለኝም መሬት ላይ፣ ቤቴ ሰማይ ነው። ምድር ላይ ምንም አይነት ቅጥ አልፈልግም። የተወለደው በሰው በረት ነው፣ የተቀበረው በሰው መቃብር ነው። የለም ሲወለድ በሰው በረት ላይ የተወለደው ተለምኖ ሲቀበር የአርማትያስ ዮሴፍ መቃብር ውስጥ ነው የተቀበረው። ምንም እኮ አልወሰደም ከሰው እንዲሁ ሰጥቶ እኮ ነው ሄደው። እስቲ አሜን በሏ። ምንም ሳይቀበለን የዘላለም ሕይወት ነው የሰጠን ኢየሱስ። እንደዚህ ያለው እኔን ከሆነ የምትጠይቀኛው ማረፊያ የለኝም እና እየሄድኩ ነው። ወዴት? ወደ ኢየሩሳሌም። እስከዛ አልተኛም፣ ራሴን አላሳርፍም። እማርፈው እዛ ላይ ነው መስቀሉ ጋር። የእናንተን ሁሉ ሰብስቤ ስሞት አርፋለሁ። የምትከተለኝ ከሆነ ግን ና ተከተለኝ። ኤክስፔክት ያደረከው ነገር ካለ ኖ የሆነ ነገር ያረግልኛል ከኔ የበለጠ መላርግልህ እኮ ነው። እኔ ራሴን እሰጥሃለሁ። ራስ ከመስጠት ምን ይበልጣል? ከዛ የኔ የሚሆነው በሙሉ ያንተ ይሆናል። ግን ዶንት ኤክስፔክት። አይ ቲንክ ጴጥሮስ እነዚህ እንትኖች በዝቶበት ነው፣ መልሶች በጣም በዙበት እና ጠጋለውና ጌታን እኛ ሁሉን ትተን ተከተልህ፣ ምንድነው ድርሻችን? ቃል በቃል ደስ እኮ ነው ያለው። እኛ እኮ ማን ጠይቆ እኮ እሱ ጠይቆልን ነው እንጂ አማኞች በሙሉ በእውነት በጻፉ ላይ ጴጥሮስ ባይጠይቀው ጸሎት ርዕሳችን በሙሉ ጌታ ሆይ ምንድነው ድርሻችን? ጴጥሮስን ጠጋለና እንዶ ጌታ ይባርከው። እውነቱን ነው፣ ጄኒዩን ነው ጴጥሮስ። ቢስት ቢያበላሽ ቢያጠፋ ቢደክም ጄኒዩን ነው። ለዛ ነው ኢየሱስ ባይዘው ሐዋርያ ሥራ ላይ ዋና ሰው ያደረገው። ምንድነው ትርፋችን ነው እንደሚያለው ባይዘው ይሄን ሁሉ አውጥተን የመጣ ነው። ባይዘው ቀላል ነገር አይደለም። አርትቶ የወጣው በዘመኑ የዛሬ 2000 ዓመት ብዙ የሚባል ነገር ነው ጥሎ የመጣው። የዛሬ 2000 ዓመት ብዙ ነው። ምንድነው ታዲያ ትርፋችን ሲለው ጌታ ኢየሱስ ክርስቶስ ምንድነው ያለው? ስለኔና ስለ ወንጌል አይደለም ይለው። ስለኔና ስለ ወንጌል ሁለት ነገር ነው ያወራው። እኔ ያለው ፐርሰኑ ደግሞ ትምህርት ያለ ወንጌል ስጋ ሲለብስ ኢየሱስ ነው። ወንጌል ዶክትሪን ሲሆን ካፉ የወጣው ነው። ስለኔና ስለ ወንጌል ብሎ ቤቱን፣ ንብረቱን፣ ትዳኑን፣ ልጆቹን ያለውን የተወ በምድር 100 እጥፍ
ከመከራ ጋር በሰማይ የዘላለም ሕይወት። ያው ከመከራ ጋር ሚላለው እሱን በምድር 100 እጥፍ ይልና ከመከራ ጋር ከዛ በሰማይ የዘላለም ሕይወት የማይቀበል ከእናንተ መካከል ማን ነው አለ። የዛን ቀን ትጠይቁኛላችሁ አለ። ሰማይ የዘላለም ሕይወት እርግጠኛ ሁን አለው። ትተን ወጣው እርግጠኛ ሁን። በምድር 100 እጥፍ የሚለው አይ ቲንክ ትተው ወጣው 100 ነገር ደግሜ እሰጥሃለሁ አይነት ሳይሆን ሳቲስፋክሽን ነው። በገንዘብ ልትገዛ የማትችለውን ሰላም እሰጥሃለሁ አለ። ሰማይ ምድር እንዲህ ቢጋጠም የማታገኘውን ጽድቅ ሰጥቼ ቀና ብለህ ትኖራለህ አለ። እስቲ አሜን በሏ። አውሬው በሚገዛበት ዓለም ላይ ቀና ብለህ ተራምደህ ትሄዳለህ አለ። ኢየሱስን መከተል በጣም ጥሩ ነገር ነው። በጣም ዋጋ ያስከፍላል፣ ግን የኋላ ክብር አለው። ከረንትሊ ላይኖረው ይችላል፣ ግን የኋላ ግን ክብር አለው። አሁን ምንድነው ትርፋችን? ኢየሱስ አለኝ በቃ። ሌላው ባይኖርህስ ኢየሱስ ካለ በእርሱ ምክንያት የሚመጣው ነገር በሙሉ ከእሱ ጋር ነው የሚመጣው። ክብር ለስሙ ይሁን እና ይንወቃለው። ሰውየው ይፈተናል፣ ይንገዳገዳል፣ ግን የሚጨክል ሊሆን ይችላል። ምክንያቱም ጥያቄው ትንሽ ከባድ ነው። እከተላለሁ ስለሆነ ያለው የተወሰነ ማይል ሊመጣ ይችላል። ህዝቡ ሁሉ ሰምቶታል እከተላለሁ ሲለው። ስለዚህ ቢያማውም ግን አትሊስት የሚሄድበትን እስቲ ልከተለው። ኢየሱስን መከተል ከኢየሱስ ጋር መሄድ ሳይሆን የኢየሱስን ፓተርን እያጠኑ መኖር ነው። የሚረግጠውን መረገጥ ነው። ሐሳብ አሰጠው። እሱ በፈለገው መንገድ ነው የሚመራ። መከተል ማለት አንተ ከኋላ ነህ፣ እሱ ከፊት ነው። ጎን ለጎን ብትሆን ተመካክረህ ታደርጋለህ። እሱ ከፊት ነው። ያረገውን ነው የምትደግመው። እስቲ አሜን በሏ። አያስፈቅድህ፣ አይጠይቅህ፣ ተስማማላ ተስማማ አይለም። እያረገ ነው የሚሄደው። ተከተለኝ። አቃተኝ እንደትል ጸጋ ይሰጣል። ከበደኝ እንደትል ባንተ ይኖራል። እሱ ባንተ ይኖራል። ጌታው አቃተኝ አንተ ሙትና እኔ ባንተ ልኑር። መከተሉ ከከበደ እኔ ልድገመው ባንተ ውስጥ። እንዴት አድርገን? አንተ ሙታ እኔ ባንተ ልኑር። ክብር ለስሙ ይሁን እና የመጀመሪያው ነው። ከዛ ሁለተኛው ሰውዬ ቶሎ ልጨርስላችሁ። ሁለተኛው ሰውዬ ሌላውን ሰው ግን ኢየሱስ ይኸውላችሁ ልከተል ሲለው ከተመለስ የማይተናነስ መልስ ሰጥቶት። ከተመለስ እኮ አይተናነስም። ወፍ ጎጆ አለው፣ ቀበሮ ጉድጓድ አለው፣ የሰው ልጅ መኖሪያ የለውም ሲል በየቀኑ እኮ ተአምር የምታደርግ መስሎኝ ነበር ብሎ እንዲመለስ የሚያደርግ አይነት አይደል? አሁን ጧት በምልክትና በድንቅ የምቀሰቅሰኝ ከእንቅልፌ። ክርስትናን በፕሪንሲፕል መኖር መልመድ ጥሩ ነው። በፕሪንሲፕል ዲሲፕሊናችሁ ሲሪየስ ይሆናል። ፕሪንሲፕል ስትለምድ ዲሲፕሊን ይኖርሃል። ዲሲፕሊን ደግሞ ካራክተርን ይሰራዋል። በጣም ስትሪክት ሻርፕ ያደርግሃል። ሁሌ በእንክብካቤ መኖር ግን ያበላሻል። ባይዘው ትልቅ ሆኖ ሁሌ እንክብካቤ ብቻ ከሆነ እንትን አይደንቲቲ ይበላሻል። ባይዘው ታጣላህ አይደለም። እኔ አሁን እኮ ክርስትና እኮ እግዚአብሔር ሰማይና ምድር የፈጠረ አምላክ እኮ እሱ ነው። ዓለም ላይ ለምንድን ነው መከራ የምንበላው? እግዚአብሔርን መከተል ከዓለም ጋር ጠላት መሆን ስለሆነ ነው እንጂ እግዚአብሔር መከተል ድሃ ያደርጋል እያልኳችሁ አይደለም። ሀብታምም አያደርግም። አፍተሮል ግን ድሃም አትሆንም። እንደሱ አይነት ትምህርት ውስጥ የለም። ኢየሱስ ስትከተል በጣም ባለጠጋ ትሆናለህ። ኢየሱስ ስትከተል ትደህያል። ወንጌል ውስጥ የለም እንደዚህ አይነት ሐሳብ። ወንጌል ኢየሱስን መከተል ብቻ ነው። ስትከተል የሆንከውን ትሆናለህ። አንዳንዱን ቢያደህየው አይቆይም፣ አንዳንዱን ባለጠጋ ቢያደርገው አይቆይም። ስለዚህ እንዳመጣጣች ልጁን በእኔ ሁኔታ የሚል ቃል ተጠቅመን አብረን እንኖራለን። እስቲ አሜን በሉ። አዎ በእውነት አሁን አንዳንዶቻችን እኮ በጣም ተለቅ ያለ ነገር አሁን ብናገኝ መንገድ አይበቃንም። በቃ አይበቃንም፣ መንገድ አይበቃንም። በስማ አንዳንዶቻችን ደግሞ በጣም እንትን ብንል አንችልም። የፈጠረን እሱ አይደል? እሺ ሁላችሁንም ጌታ በጎ ነገር ያድርግላችሁ። በእውነ ጳውሎስ እንዳለው ከመከራዬ በቀር ስላለ መከራ አያገኛችሁ፣ በሰላም ኑሮ። የጠቅስ ነው እሱ። እግዚአብሔር ይመስገን። እና የመጀመሪያውን ሰውዬ ከተመለስ የማይተናነስ ነገር ነግሮት ሁለተኛውን ደግሞ ተከተለኝ አለው ኢየሱስ። የመጀመሪያው የትም ብገባ እከተልሃለሁ አለው። ይሄኛውንስ ተከተለኝ አለው። ተከተለኝ ሲለው ምንድን ነው ያለው? የመጀመሪያውን ሰውዬ ኢየሱስ ተከተለኝ አላለም፣ ከሰውዬው የመጣ ነው። ይሄኛውንስ ከኢየሱስ የመጣ ነው። ተከተለኝ ሲለው ሰውዬው ምንድን ነው ያለው? ጌታው አስቀድሜ ልሂድ። የሚገርም ሰው ነው። ይሄ ማለት ምን ማለት ነው? ጌታን የምትቀበል ተብሎ ሲጠራ አሁን
አስቀድሜ ሄጄ አባቴን ልቅበር ማለት አባቱ አልሞተም በዚህ አባቱ ቢሞትማ ቀብር ነው ሰውየው። አልሞተም። ሂዱና አጥኑት እናንተ የሚጠቀመውን ቃል። አልሞተም፣ ግን አባትየው ታመዋል። እና ዝም ብዬ እኔ ካንተ ጋር እዚህ ወንጌል እያልኩ የእግዚአብሔር መንግስት ያልኩ ለምን እንከራተት እንዴ? ቆይ እንዴ ከአባቴ ጋር ልቆይና ከዛ አባቴ ሲሞት ቀብሬው ልከተልህ። ሁለት ጉድ ነገሮች መሃል ነው አይደል? አጣብቂኝ። አባቱ ጋር መቆየትን ቤስት ነው ለሱ፣ ኢየሱስን መከተልን ቤስት ነው ለሱ። አሁን ጌታ ኢየሱስ ክርስቶስ አባት ጋር አትቆይ አይደለም ትምህርቱ፣ ፕራዮሪቲ ነው። እስቲ አሜን በሏ። ጎናቸው ያለው ሰው ከምንም ነገር በላይ ኢየሱስን ውደደው በሉት። አሁን ይሄ ሰውዬ እንደ ምሳሌ እዚህ መሃል መጣ እንጂ እኮ በጣም እኮ ገንዘብ ወዶ የተመለሰ እኮ አለ። ያለን ሸጣ ለድሃ አካፍለህ ተከተለኝ ሲለው ለዛም ኢየሱስ ወደደው ተብሎለት ሰውየው ኢየሱስ ለዛም ወዶት ይሄንንስ ተከተለኝ ሲለው ምን ያህል ጊዜ እንደሚቆይ አይታወቅም። አዎ ከዛ ጌታ ኢየሱስ ክርስቶስ ምንድነው ያለው? ሙታናቸውን ይቅበሩ፣ አንተ ግን የእግዚአብሔር መንግስት እየዞርክ ስበክ። ፕራዮሪቲ ነው። ቅድሚያ ለእግዚአብሔር መንግስት ወንጌል ስጥ። ያኛው መቼ እንደሚሆን አያውቅም ሰውየው ራሱ። አስቀድሜ ያንን ጨርሼ ልምጣ 5 ዓመት 10 ዓመት የላይፍ ታይም እሱም ቀድሞ ሊሄድ ይችላል እና ሳይከተለው እየኖረ ነው። ብትከተለኝ ይሻላል። እንደውም የእግዚአብሔር መንግስት ስበክ እየዞርክ አንተ አሳይመንት አለብህ። ስራህን ስራ። የእግዚአብሔር መንግስት ወንጌል ስበክ። የእግዚአብሔር መንግስት ወንጌል ስበኩ። በምንም ነገር አትያዙ። በምንም ነገር ኢየሱስን ከመከተል አትቁሙ። በምንም ነገር በጣም አሳማኝ አይመስልም ይሄ ምክንያት? በጣም አሳማኝ ምክንያት ነው። በጣም አሳማኝ ምክንያት ነው የሚመስለው። ኢየሱስ ግን እንደዚህ ያለ እለፈው። ይሄን ምክንያት ነው እለፈው። ይበልጣል ይሄኛው። እኔን መከተላው ለዘላለም ነው። በዚህ ምክንያት ሚስ አታርገኝ። ኢየሱስን መከተል ቀላል አይደለም። ከመጥፎ ነገር አምልጠህ ብቻ አይደለም የምትመጣው። በጣም ቤስት ነው የምትለውንም ነገር ነው የሚያስተውህ። አሁን ከክፉ ነገር ከሞት ነው ያመለጥኩት ብቻ አይደለም፣ በጣም ምርጥ ነው ከምትለው ነው ጥለ የምትመጣው። ለአንተ በጣም ቤስት ነው የምትለውን ነገር ኖ ቅድሚያ ለእኔ ስጠኝ ሊል ይችላል። ቆይ ጌታ ሆይ ትንሽ ጠብቀኝ። አይቆምም። እየሄደ ነው። መጽሐፍ ቅዱሳችን ላይ በጣም እንደዚህ አይነት ጭካኔ የነበራቸው ሰዎች ነበሩ። መጽሐፍ ቅዱሳችን ላይ ብሉይ ኪዳን ላይ በተለይ የብሉይ ኪዳን ተከታዮች ብሉይ ኪዳን እነሱ እንኳን ድሮ ኖሩ። አዲስ ኪዳን ገብተው ኢየሱስ ቢገባቸውና ጸጋ ቢሞሉ ሙሴን ይዩት ምን ጥሎ እንደወጣ፣ አብርሃምን ይዩት ምን ጥሎ እንደወጣ፣ ኤልሳዕን ይዩት ምን ጥሎ እንደወጣ። ሁሉንም ብንደረድራቸው ትተው የወጡትን ነገር እስቲ ይዩት። ለዛ እኮ ነው ዕብራውያን 11 ላይ ወደ ሀገራቸው መመለስ ቢፈልጉ ዕድል ነበር አለ። ለምን? ሙሉ በሙሉ አይደለም የዘጉት። ኤልሳዕ 12 ጥማድ በሬ ነው ያለው፣ 2 ነው ያረደው፣ 10 አለ። የሆነ ቀን ልመለሳ ቢል ይችል ነበር። ወደ ሀገራቸው መመለስ ቢፈልጉ ዕድል ነበራቸው። እነሱስ ፈጽመው ተከትለውታልና እግዚአብሔር አምላካቸው ተብሎ ሊጠራ አላፈረም ይላል። እስቲ አሜን በሏ። ወደኋላ አላፈገፍግም ሲል አምላኩ ነኝ አለ እግዚአብሔር። አሁን አምላኬ ነው አይደለም ያሉት፣ እግዚአብሔር ነው ከሰማይ የነዚህ አምላክ ነኝ አለ። አየ እና የኔን አምላክ አምልክ ብሎ ሊጎትቱት ሲል ኖ የሱ ነኝ ይላል እግዚአብሔር ብቅ ብሎ ማለት ነው። ለምን? አከታተሉ ነው። ጨካኝ ናቸው። እላያቸው ላይ ሰይፍ ይመዛሉ። አንዴ ባካ አባቴን፣ አንዴ ባክ እንትኑን፣ አንዴ ባክ ሲለው ኖ ኢየሱስ ጨካኝ አይደለም። ውሳኔ ግን ይፈልጋል። ውሳኔ የሚያስወስነን ለሱ አይደለም፣ ለኔ ነው የሚያስወስነኝ። ለሱ አይደለም፣ እሱ እየሄደ ነው። ዓለም ሁሉ ቢክደው እሱ ብቻው ለዘላለም ታምኖ ይኖራል። እኔን ለማዳን ለኛ ነው። ቅዱሳን የእግዚአብሔርን መንግስት ወንጌል ስበኩ። በሌላ ነገር አትጠመዱ፣ አትያዙ። ምንም ነገር ከእግዚአብሔር መንግስት በኋላ ይደርሳል። ሁለተኛው ሰው ነው። ሶስተኛው ሰው ሌላው ሰው ደግሞ ሶስተኛው ሰው የተለያዩ ናቸው አይደል? ሶስት አንደኛው ካልተካተርክ ትንሽ ኢሞሽናል ይመስላል፣ በጣም መንገድ የሰለለ አይመስልም። ሁለተኛው ደግሞ
በጣም በሌላ ነገር ውስጥ ኢንጌጅ ያደረገ አይነት ሰው ነው። ትደርሳለህ አንተ ቆይ ይህችን ነገር አንዴ የሚል ነው። ሶስተኛውን ሰው ይዩት። ጌታ ወይ መከተልስ እከተልሃለሁ። ይሄ ደግሞ የሚገርም ነው። አንተ እከተልሃለሁ አይልም እንዴ? መከተልስ ይሄ ኦልሬዲ ሁለት ቦታ ነው የቆመው። ደብል ማይንድ ነው አንተ። በስማ ሲንግል ማይንድ ካልሆንክ አትችልም። ጳውሎስ ሲንግል ማይንድ ነው። ፊልጵስዩስ ምዕራፍ 3 ላይ ስለዚህም ምክንያት አንድ ነገር ብቻ አደርጋለሁ አለ። ሲንግል ማይንድ ነው። አንድ ነገር ነው ማድረገው። አንድ ነገር ቤተ መንግስት አስገባኝ፣ እስር ቤት ጣለኝ፣ መንገድ ላይ የትም ውሰደኝ፣ አንድ ነገር ነው ማድረገው። ሲንግል ማይንድ ነው። ኤስ መከተልስ እከተልሃለሁ ሲል አለው። ቀጥሎ የሆነ ተጎታች። ከዛ ጌታ ኢየሱስ አይ ቲንክ ቆሞ ይሰማው ይሰል እሺ ስለምንድን ነው የሚለው ሰውየው? ነገር ግን ልመለስና አለው። አየህ መጀመሪያ የቤቴን ሰዎች እንድሰናበት ፈቃድልኝ አለው። አይመጣም ይሄ ሰውዬ። ለምን እኔ ያልነግራችሁ አይመጣም። ምክንያቱም ጌታ ኢየሱስ ክርስቶስ ሲያስፈልግ እኮ ጴጥሮስ ቤቱ ሄዱ የለ እንደ ጴጥሮስ ቤት እነ ማርያምና እነ ማርታ ቤት እኮ ሄዳል እኮ። አያያዘ እኮ ነው ኤስ ኦልሬዲ እየሄደ እኮ ነው ኢየሱስ። እና አምሮታል መከተልም። ቤት ደግሞ ብዙ የጣደው ነገር አልበሰለም ገና። ቤተሰቤን ተሰናብቼ ማለት ደህና ሰንብቱ ኢየሱስን ልከተል መሄዴ ነው አይደለም። እሱንም ቢሆን አለ ኢየሱስ ሲጀመር ሄደ ቤተሰብን ኢየሱስን ልከተል ነው በቃ የፈለጋችሁትን ሁኑ ብትል ተባብረው ጎትተው የሆነ ቦታ ነው የሚወስዱ። ኢየሱስ ምን አለው? ኖ እርፍ ጨብጦ ምን ማለት ነው? ለመሄድ ለማረስ እንደ እርፍ ጨብጦ ወደ ኋላ በሚያይ ነፍሴ በዚህ ደስ አይላትም። አመረረው አይደል? በጣም ሲሪየስ ሆነ። እጸየፋለሁ አለው። ለምን እኔንም እንትኑንም ቤተሰቤን የሆነ እዛ ሶሻል ሲስተሙንም እኔንም አንድ ላይ ከተከተልክ ፈጽመ ተከተለኝ። እስቲ አሜን በሏ። ኢየሱስን መከተል የት ነው የሚያደርሳቸው? ይሄ ኢየሱስ ቅድም ያልኳችሁ ቦታ ነው። ለምንድን ነው ቻሌንጅ የሚያረጋቸው? ለምንድን ነው ትቷቸው የማይሄደው? ለምንድን ነው ግን ጥልጥል የሚያደርግ መልስ የሚመልስላቸው? ሰዎቹ ባይዘው ቢመለሱ ራሱ የሚሄዱበት ቦታ ሰው አይሆኑ። የመለሰላቸው መልስ ይዩታ ሰው አይሆኑ። እርሱ እግዚአብሔር ነው። ካፉ የሚወጣው እግዚአብሔር ቃል ነው። ውስጣቸው ሲገባ እግዚአብሔር ዘሮ ነው የሚገባው። ግን ጥልጥሉ ነው የሚያወጣው። ሰው አይሆንም ተመልሶ። ለምንድን ነው ዝም ብሏቸው የማይሄደው? ትቶ ለምን አይሄድም? ይፈልጋቸዋል። የሆነ ቦታ ማድረስ ፈልጓል። እውነቱን ነው የሚነግርህ። ግን ሊያደርስህ የሚፈልገው ቦታ አለ። ክብር ለስሙ ይሁን። መንገድ ላይ በምታገኘው በአንዳንድ ነገር ምክንያት እንድትከተለኝም እንዳትከተለኝም አይደለም። እኔን ብለህ ተከተለኝ ነው ትምህርቱ እኮ። እኔን ብለህ ተከተለኝ። ማንም ደቀ መዝሙሬ ሊሆን ቢወድ ትዝ ይላችኋል። ማንም ደቀ መዝሙሬ ምን ማለት ነው? ደቀ መዝሙር ማቴቲዮ አይደል? ትክክለኛው ቃል ማቴቲዮ ማለት ከተረጎም ነው ኢሚቴተር። ኢሚቴተር አማርኛው ቆንጆ ካልሆነ እንጂ ኮራጅ፣ ኢየሱስን የሚኮርጅ ኢሚቴት የሚያደርግ ኢየሱስ ብድግ አረ ብድግ የሚያደርግ ኢየሱስ ልብሱን እንዲህ ካጣፋ የሚያጣፋ ንግግር፣ አስተሳሰብ ምናምን ብቻ ሳይሆን ምንም ነገሩ ነው ባይዘው የሚኮርጀው። ልክ እንዲህ ሲያዩ የእሱ ተከታይ ነው። አለባበስ ሳያወሩ እኮ አወቋቸው። ሳያወሩ አብረው እንዳሉ ሳያወሩ ገና እኮ ታስታውቃለህ። ለምን? አቋቋም፣ አካሄድ፣ ሁሉ ነገርህን ይቀርጸዋል። ማንም ደቀ መዝሙሬ ማንም ተከታይ መሆን የሚፈልግ ከሆነ ምንድን ነው የሚለው? ከዛ ራሱ የነዚህ የሶስቱ ሰዎች ትምህርት ነው። ራሱን ይካድ፣ ከዛስ መስቀሉን ይሸከም፣ ከዛ ዕለት ዕለት ይከተለኝ። የመስቀል መንገድ አንድ ነው። የክሮስ እንትን ዋን ዌይ ነው፣ ሁለት አይደለም፣ አንድ ነች የመስቀል መንገድ። መስቀል የተሸከመ ሰው አይመለስም። ቻው ነው የሚልህ፣ ሟች ነው። መስቀሉን ተሸክሞ ይምጣ ማለት ክሩሲፋይ ይሁን። አልቲሜትሊ የምትከተለኝ ዘጋ ነው። አሜን ነው። ለምንድን ነው የምሰቀለው? አሮጌውን አዳም ገድዬ አዲሱን ሰው ባንተ ውስጥ ላረግ፣ የዘላለም ህይወት ልሰጥህ። ይህም በንግግር አናረገውማው። አንተ ሞተህ ነው ህይወት የምሰጥህ።
ይሄ ለውጥ የሚመጣው በንግግር አይደለም፣ ተሰብስበን አናመጣም። ሙት ለመሞት እነዚህን ውሳኔዎች መወሰን አለበት። እነዚህን ነገሮች እሺ እስማማለሁ። የሰው ልጅ ማረፊያ የለውም፣ ወፍ ጎጆ አለው፣ ቀበሮ ጉድጓድ አለው፣ የሰው ልጅ የለውም ሲል እከተልሃለሁ። እስቲ አሜን በሏ። እናትና አባቴ ምናምን እዛ እንትን አሉ እትቼ እከተልሃለሁ። ቤተሰቤ እዛ ለመሰናበትና ሳልሰናበት እከተልሃለሁ። መስቀል መሸከም ይሄ ነው። እነዚህ ነገሮች ናቸው ክሮስ። እነዚህን መካድ ነው ክሮስ። ከሁሉ ነገር ኢየሱስ ይበልጣል ማለት ነው ክሮስ። ከቤት፣ ከትዳር፣ ከኑሮ፣ ከጤና፣ ከገንዘብ፣ ካለ ነገር ኢየሱስ ይበልጣል። ምንም ነገርን ኢየሱስ ውስጥ መክተት መቻል። እምትጠነቀቅለት ነገር አይኖርህም። ሁሉ ነገርን ብድግ አድርገህ እላዩ ላይ ነው የምጥለው። አሜን ነው። ቆይ እችኛዋን እኔ ልጠንቀቃት፣ አንተ እነዛን ስራልኝ አይደለም። ሁሉ ነገርን ኢየሱስን መከተል እንደሱ ነው። አንተ ትበልጣለህ ስትለው አንድ የመጽሐፍ ቅዱስ ጥቅስ አለ። አሁን እየተናገርኩ ወደ አይምሮ ይመጣ። ከእኔ ጋር የሰበሰበ ያከማቻል፣ ከእኔ ጋር ያላከማቸ ይበትናል። ያልሰበሰበ አይደለም የሚለው። ከመሰብሰብ አልፎ ሰውየው አከማችቷል። ከእኔ ጋር ካልሆነስ ይበትናል። ይበትናል ማለት ይጠፋበታል ማለት ነው። በዜሮ ይባዛል ማለት ነው አይደለም። እኔ የለውበትም፣ ወደ ህይወት አያደርሰውም። ይበትናል። የኢየሱስ ትምህርት ከህይወት ጋር ነው፣ ከዘላለም ህይወት ጋር ነው። መሬት ላይ ካለ ከሚበላ ከሚጠጣ ነገር ጋር አይደለም፣ ከዘላለም ህይወት ጋር ነው። ኢየሱስን መከተል ለረጅም ነው። እስቲ አሜን በሉ። አይናችንን አንስተናል። ከደመና በላይ ሊታየን ይገባል። ለምንድን ነው የምትከተለው? ለዘላለም ህይወት። ለምንድን ነው የምትከተለው? ከእግዚአብሔር ጋር ለዘላለም ለመኖር። ለምንድን ነው የምትከተለው? ስለምወደው እዛ ያደርሰኛል። ምናልባት እንግዳው ናችሁ የመጣችሁ ሰዎች ካላችሁ ኢየሱስን ተከተሉት። የዘላለም ህይወት የሚሰጠው ኢየሱስ ብቻ ነው። ኢየሱስ ብቻ ነው። በጣም ያሰቃያችሁን ነገር የሚያራግፍላችሁ ኢየሱስ ብቻ ነው። ከኢየሱስ ውጪ ህይወት የለም። ሌላው በሙሉ ሞት ነው። ኢየሱስ ብቻ ነው ህይወት። ደግሞ ለቃሉ ታማኝ እሱ ብቻ ነው። እሱ ብቻ ነው ያለውን በሙሉ ያደረገው ኢየሱስ ብቻ ነው። ድሮ ብሉይ ኪዳን ላይ እመጣለሁ አለ፣ መጣ። ከዛ መጣና እሞታለሁ አለ፣ ሞተ። ሊሞት ሲል እነሳለሁ አለን፣ ተነሳ። ተነስቶ እሄዳለሁ አለን፣ ሄደ። ሲሄድ እመጣለሁ ብሎናል፣ ሰሞኑን ይመጣል። የቀረው እሱ ብቻ ነው። ያለውን በሙሉ ያደረገው ኢየሱስ ብቻ ነው። ስለዚህ ተከተሉት። ኢየሱስን መከተል ክብር፣ የዘላለም ህይወት ያለው ኢየሱስ ውስጥ ነው። እርግጠኛ ሆኑ፣ ግን እርግጠኛ ሆኑ። የሆነ ጥቃቅን ነገር ለማግኘት አይደለም፣ የዘላለም ህይወት ለማግኘት ነው ኢየሱስን የምንከተለው። የሆነ ነገርን ያደርግልኛል፣ እንትኗን ይሰራልኝ፣ ኖ ከሱ ያልፋል። ህይወት ነው። ኢየሱስ መስቀል ላይ የሞተው በእግዚአብሔር ጽድቅ ፊት ኃጢአተኛውን ሰውዬ ለማጽደቅ ነው። በቃ ኢየሱስ መስቀል ላይ ሞቷል። እከተለዋለሁ። ለምን ነው ተከተለው? የዘላለም ህይወት ይሰጠኛል፣ ለዘላለም ያሳርፈኛል። እሱን መከተለው ክብሬ ነው። ከኢየሱስ አልከተልም። የምትከተሉት ነገር ካለ እስከዛ አራግፉ፣ ቆርጣችሁ ጣሉት። ሞት ነው ያለው እዛ ውስጥ፣ አይጠቅማችሁም። ጮክ ብለና ኢየሱስን እከተለዋለሁ።